ሰላም እንደምን ቆያችሁልን ክቡራንና ክቡራት የኪርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኪርታ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 1 ዝግጅታችን የመጽሐፉን መግቢያ ስንተርክላችሁ ነበር። ታዲያ መግቢያውን ጨርሰን ስንሰናበታችሁም በሁለተኛው ክፍል መግቢያ ካሉት ርዕስ ቀጥሎ ያለውን አባታዊ ምክር በሚል ርዕስ የጻፉትን አስደናቂ ጽሑፋቸውን እንደምንተርክላችሁ ቃል ገብተን ነበር። አሁን ጊዜው ደርሶ በቃላችን መሰረት ከአይመለል የታሪክ መጽሐፍ ውስጥ አባታዊ ምክር የተሰኘውን ርዕስ ልንተርክላችሁ ወደናል። አይመለል። ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። አባታዊ ምክር ከተስፋ ገብረየስ ዘምድረ ከብድ። ይህቺ አጭር ታሪክ ማንነትህን ለማስገንዘብ ትሞክራለች። ጥበብን ለራስህ ተማር። የጥበብ መጀመሪያ እግዚአብሔርን መፍራት መሆኑን አስተውል። እግዚአብሔር ሕዝቡን አይጥልምና በእግዚአብሔር እመን። በጎም አድርግ። ሀገርህን ውደድ። ለሀገር ጥቅሙ አስተዋይ መሪዎች ሲኖሩት መሆኑን አትዘንጋ። እርስ በርስ ተስማማ። ወስላታን አጥፋ። የሀገር ደህንነትና የሕዝብ ስምምነት ከሌለ የሰላም ኑሮ እንደማይገኝ እወቅ። በአባቶች የተመሰረተውን የጎርደናን አንድነት አጽና፣ ጠብቅ። ለሥራ ንቃ። ያለ ሥራ ሀብትና ምኞት አይገኝምና በነገርህ ሁሉ ጠንክር። ያለ ብርታት ካሰቡበት ግብ መድረስ አይቻልምና አንድ ሰው ካሰበበት ግብ የሚደርሰው ትዕቢተኞችንና እብሪተኞችን በብልሃት ተቋቁሞ ጥሮና ግሮ መሆኑ የታወቀ ነው። ታሪክህን አትዘንጋ። ትውልድህ የወጣበት ሀገር የወረደበት ሐረግ አለው። ዘር አይፋቅም፣ ሥራ አይናቅም። የጉራጌ ተወላጅ የሆነ ሁሉ ወንድምህ መሆኑን እወቅ። በታሪክ ሂደት ለህልውና በተደረገው ትግል የደረሰብህን ፈተናና በከፍተኛ መስዋዕትነት ለድል ያበቁህን አባቶችን አስታውስ። በታሪክ ሂደት ለህልውና በተደረገው ትግል የደረሰብህን ፈተናና በከፍተኛ መስዋዕትነት ለድል ያበቁህን አባቶች አስታውስ። ቋንቋህንና ባህልህን አውቀ ለልጆች በማስተላለፍ ህልውናህን ጠብቅ። በሐሳብ ሁሉ ድክመትና ስንፍና አይግባ። ሐሳብ የሚጸናው በሥራ መሆኑን አስብ። የሚቻለውን ከመስራት የሚታክት ሰው ከሞተ ሰው ቁጠረው። ምን ጊዜም ቢሆን በአቅምህ መጠን ከመስራትና ወደፊት ከመራመድ አትቦዝን። ትምህርትና ሥራ ጊዜን አይመርጡም። የግል ጥቅምህን በመሻት ሀገር የሚጠቀምበትን ነገር አታሰናክል። ሀገርህ ኢትዮጵያ በብዙ ገጽታዋ ተወዳዳሪ የሌላት ታላቅ ሀገር እንደሆነች ተረድተህ ለአንድነቷና ለደህንነቷ ካንተ የሚጠበቀውን መስዋዕትነት ሁሉ ክፈልላት። መቅድም። ይህችን የአይመለል ጉራጌ ወይም ሶዶ ጎርደና ሕዝብ አጭር የታሪክ ማስታወሻ የሚመለከቱ አንባቢያን ሁሉ ታሪኩ ምን ያስደንቃል? ማናቸውስ ሀገርና ባህል ወግና ልማድ አለው አይደለም ምን ይሉ ይሆናል። እኔም ይህችን ማስታወሻ የጻፍኳት የጉራጌ ሕዝብ ከቀሪው የኢትዮጵያ ሕዝብ የተለየ አድናቆት ሊሰጠው ይገባል በማለት አይደለም። ሌላው ብሔረሰብም ሁሉ የራሱ የሆነ ወግና ልማድ፣ ባህልና ሥርዓት እንዳለው አልዘነጋሁትም። ዳሩ ግን ከሕዝብ ብዛት ከሀገር ስፋት አንጻር ሲታይ የጉራጌ ብሔረሰብ የግራኝ ወረራ ያስከተለበትን ፈተና ተቋቁሞ ፈጽሞ ከመደምሰስ ሊድን የቻለበት ሁኔታ የዛሬው ትውልድ ሊገነዘበው ይገባል በማለት የቀረበች የታሪክ ማስታወሻ ናት። የጉራጌ ሀገር የመሬቱ ቆዳ ስፋት ጠባብ፣ የሕዝቡም ብዛት ጥቂት ሆኖ ሳለ ከግራኝ አህመድ እስከ ዳግማዊ አጼ ምኒልክ ዘመነ መንግስት ማዕከላዊ መንግስት በሌለበት ራሱን እየመራ ለብዙ ዘመናት ኖሯል። መስፋፋት ዓላማቸው በነበሩ ህብረተሰቦች ዙሪያውን ተከቦ በውጥረት ስር ሆኖ ጥንት ከተሰራበት ሀገር ሳይፈናቀል ከሃይማኖቱ ሳይወጣ ስላሳለፋቸው ፈተናዎች በአጭሩ መግለጹ በታሪክ ውስጥ ከፍ ያለ ግምት ሊያሰጠው ይችላል የሚል እምነት ስላለኝ የቀረበች ማስታወሻ ናት። ስለ ሀገሩና ስለ ህዝቡ፣ ስለ ልማዱና ስለ ሃይማኖቱ፣ ስለ አስተዳዳሪዎቹና ስለ አስተዳደሩ ዘዴ፣ ስለ አርበኝነቱና ስለ ጀግንነቱ፣ ስለ ሁኔታውም ሁሉ በዚህች መጽሐፍ ውስጥ ከሞላ ጎደልም ቢሆን በምዕራፍ ተጠቅሶ ይገኛል። ይህ የተጻፈው ታሪክ ለምሳሌ ያህል የተገለጸ እንጂ በጉራጌ ህዝብ ላይ ከግራኝ ዘመን እስከ አጼ ምኒልክ ከዚያም በፊት በነበረው ዘመን የሆነውን ሁሉ በዝርዝር ተንትኖ ለማስረዳት አይደለም። የጉራጌን ህዝብ ታሪክ በሰፊው ለመጻፍ ሰፋ ያለ ጥናትና ረዘም ያለ ጊዜን የሚጠይቅ ነው።
በ1520 ዓመተ ምህረት ገደማ ግራኝ አህመድ ተነስቶ በኢትዮጵያ ውስጥ በወራሪነት እየተዘዋወረ ክርስቲያኖችን ሲያጠቃ የክርስቲያኖችን መታሰቢያ የነበሩትን መጻሕፍትና ንዋየ ቅዱሳትን አቃጥሎ እንዳጠፋ በታሪክ ውስጥ በስፋት ተመዝግቦ ይገኛል። በመሆኑም ይህ የጉራጌ ሕዝብ የታሪክ ማስታወሻ አብዛኛው የተዘጋጀው የጥንቱን አያይዘው ከሚተርኩ የጉራጌ ባላባቶችና አዛውንቶች በተለይም ስማቸው ቀጥሎ ከተጠቀሰው የሶዶ ጎርደና አውራ ሽማግሌዎች ከገበቶ ሉሉፌ፣ ከእረፍቶ ስላሶ፣ ከአበጋዝ ገዳ በዬ፣ ከቄስ ሜርጋ ገሪማ፣ ከአቶ አሻሚ አራርሶ፣ ከግራዝማች ኢቢዶ ቱሩፊ፣ ከቀኛዝማች ቦቤ ዳሞ፣ ከአቶ ገብረየስ ቡራኦ፣ ከአቶ በሪ ደጋጋ፣ ከግራዝማች መቼሶ በንቲ ወዘተ ተዋጥቶ የተጻፈ ነው። በዘመኑ ስለነበሩት ቅዱሳን የሃይማኖት ሰባኪያን የተዘጋጁት ታሪኮችም ወይም ገድሎች ይህንን የታሪክ ማስታወሻ ለማዳበር አስተዋጽኦ አድርገውልኛል። ምን ጊዜም ቢሆን ታሪክ በጎንም ሆነ ክፉን ነገር መዝግቦ ትውልድን የሚያስታውስ መዘክር እንደመሆኑ መጠን የታመነ ማስታወሻ የተጋ መምህር ነው ለማለት ያስደፍራል። ታሪክ ተሳስቶ የነበረውን አርሞና ከስፍራው መልሶ የሞተውንም እንዳለ አስመስሎ የተረሳውንም አስታውሶ ጊዜ ያለ አግባብ የጣለውንም ደግፎ እውነቱን የሚያሳይ መስታወት መሆኑ አይካድም። በዚህም ምክንያት ማንም ሰው ቢሆን የሀገሩን ሁኔታ በታሪክ ተገልጾ ባየውና በሰማም ጊዜ ከብልሆች ታሪክ እያስተያየ ደንቆሮ የነበረ ወደ ትምህርት፣ ሰነፍና መጋጣም የነበረ ወደ ትጋት፣ ፈሪ የነበረ ወደ ጀግንነት ተመልሶ ለሀገሩና ለመንግስቱ ጠቃሚ ዜጋ ይሆናል። ማንም ሰው የሀገሩን ታሪክ በጽሑፍም ሆነ በተመልካች አንደበት ሲነገር በሰማ ጊዜ ሕሊናን ከሚያረካ ሙዚቃ ይበልጥ መንፈሱ በደስታ ተቀስቅሶ የልብ ኩራት ይሰማውና የሀገሩን ታሪክ ለማስከበር ከመቼው የሚበልጥ የተጋ ይሆናል። ክቡራንና ክቡራት የኪርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን አባታዊ ምክር ከተሰኘው ርዕስ ቀጥሎ መቅድም በሚለው ርዕስ ላይ የጀመርነውን ትረካ በቀጣዩ ክፍላችን መጨረሻውን ይዘንላችሁ እንመጣለን። እስከዚያው ቸር ቆዩልን።